ትዝታ ዘአራዳ ኢትዮጵያዊነት አሰባሳቢ ማንነት በአንድ አገር ልጅነት በሚል ርዕስ ዩሱፍ ያሲን የተባሉ ኢትዮጵያዊ ምሁር በህዳር 2009 ካሳተሙት መጽሐፍ ውስጥ ወዴት ነሽ ኢትዮጵያ ከሚለው ምዕራፍ ባለፈው ሳምንት ማቅረባችን ይታወሳል። ወዴት ነሽ ኢትዮጵያ የዩሱፍ ያሲን ጽሑፍ ይቀጥላል። ኢትዮጵያዊነት አሰባሳቢ ማንነት በአንድ አገር ልጅነት የተሰኘውን መጽሐፍ ለሰጡን ለዩሱፍ ያሲን በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ዩሱፍ ያሲን ስለ መጽሐፋቸው ሲናገሩ በመቅድማቸው ላይ እንዲህ ይላሉ። እኔ አብሮነትን መርጬ ለምን አብረን መኖር እንዳለብን በመሰለኝ መልኩ ለመግለጽ ሞክሬያለሁ። ለአዲሱ አብሮነታችን አኗኗሪ ቀመር ያልኩትን ኢትዮጵያዊነት አሰባሳቢ ማንነት በአንድ አገር ልጅነት በበቂ ያፍታታሁ ይመስለኛል። ይህ መጽሐፍ ለአገራዊ ውይይትና መግባባት መንደርደሪያነት የበኩሉን ድርሻ ካበረከተ እርካታዬ ወሰን አይኖረውም። መልካም ንባብ። ኢትዮጵያዊነት አሰባሳቢ ማንነት በአንድ አገር ልጅነት ወዴት ነሽ ኢትዮጵያ ከዩሱፍ ያሲን። የኢትዮጵያን ግዛት የማስፋፋትና ማዕከላዊ መንግሥት የማደላደሉን ሂደት እንዳንድ አጋጣሚ ሆኖ በሸዋ ንጉሥና መሳፍንት የተመራ ብሔራዊ መንግሥት ምስረታ ማዋለጃ ምጥ አድርገው በሚመለከቱና በሌላው ጫፍ የአንዱን መሬት በጉልበት የመንጠቅና የሰው ቋንቋና ባህል በሌላው ላይ የመጫን ተግባርና ሂደትን እንደ ቅኝ ግዛታዊ ይዞታ አስተዳደር አድርገው የሚወስዱ ወገኖች መካከል የጦፈው ውዝግብ አሁንም አልበረደም። ይህ የአገራችን ታሪክ ምዕራፍ ብዙ አነታርኮናል፣ አቆራቅሶናል፣ እንዳንተባበር አድርጎናል። ለአገሪቷ የወደፊት ሕልውናና ለሕዝቦቿም በአንድነት መቀጠል እንደ ኢትዮጵያ ዘመናዊ መንግሥት ምስረታ ያወዛገበና ወገን ከወገን የለየ ጉዳይ ከቶ አልነበረም ማለትም ያስኬዳል። ለዚህ ነው ተማሪው ዋለልኝ መኮንን በ1965 ስመጥሩን የብሔረሰቦች ወይም ብሔራዊ ጥያቄ የተሰኘውን ጽሑፍ ከጻፈበት ጊዜ ጀምሮ በአገሪቷ ልሂቃን መካከል መጨቃጨቂያ ብቻ ሳይሆን መናቆሪያ የክርክር ርዕስ ጉዳይ ሆኖ የዘለቀው። በአጭሩ እነዚህ ሁለት ጫፎችን ማቀራረቡ የአብሮነት መኗኗር ጠንቆችን ለማጽዳት የሚደረግ ትግል ሆኖ የተገኘ ነው። በኢትዮጵያ ማዕከላዊነትን የማደላደል ሂደት ከአድዋ ድል በፊትም ሆነ በኋላ ከተስፋፉት ግዛቶች የተገኘው ሀብት ጉልበት ሆኖ ነው በከፍተኛ ደረጃ የቀጠለው። የውጭ ኃይሎች ወደ አካባቢያችን መምጣትና በዚህ ቁርቁስ ውስጥ ጣልቃ መግባት ሌላው አዲስ ክስተት ነበረ። የብሔር ጥያቄ በኢትዮጵያ የተሰኘው ጉዳይ የተጀመረው የዘመናዊ መንግሥት አመሰራረት ያስከተለውን ውጤት ተከትሎ ነው። በኢትዮጵያ አቆጣጠር ከ50ዎቹ አጋማሽ ጀምሮ በኢትዮጵያ ተማሪዎች መካከል ለብዙ ዓመታት የዘለቀውን ክርክርና ሙግት ያቀጣጥለው በሰሜን ምስራቅ ኢትዮጵያ ውስጥ የነበረና የተለመደ ፊውዳላዊ መቆራቆስና ግዛት የመነጣጠቅ ዘመቻዎች አልነበሩም። ፊውዳላዊ ቁርቁሱ ሲካሄድበት ከነበረው ቦታ ወጣ ወዳሉት ጠረፍ ግዛቶች የማስፋፋትና የማስገበር ሂደት እንጂ ከመሬት ተፈናቃይና ተበዳይ ተጨቋኝ ሆነው የታዩት እነዚህ ሕዝቦች ናቸው። በተማሪዎች አመለካከት ጥያቄው የቅኝ ግዛት እንጂ የመስፋፋት ድርጊት አይደለም የሚለው የብሔረተኛ ወገኖች ክርክርም ያጠነጠነው በዚሁ ዙሪያ ነው። እስከ ዛሬ ሳይበርድ የሚንቀለቀለው የድርጊቱ ምንነት ብቻ ሳይሆን ለችግሩ ሁነኛ መፍትሔ በማፈላለጉ ዙሪያም ጭምር ነው። ኢትዮጵያ በብሔረሰቦቿ መካከል ስለነበረው አሁን ስላለውና ወደፊት መኖር ስላለበት ግንኙነት የብሔረሰቦች ጥያቄ ተብሎ ላለፉት 40 ዓመታት መጀመሪያ ተማሪዎችን በኋላ ላይ የሥልጣን ልሂቃንን ያከራከረው፣ ያነታረከው፣ ያሻኮተው በአመዛኙ ይኸው ርዕሰ ጉዳይ ነው። በኤርትራ ጥያቄ ሳቢያ የተደረጉት ክርክሮችም በቅኝ ግዛትነትና ብሔራዊ ይዘቱ ላይ ነበር ያተኮሩት። ዋለልኝ መኮንን በ1965 4ኛ ዓመት ተማሪ በነበረበት ጊዜ በጻፈው ወረቀት ዋናው የክርክር መነሻ ሆኖ የዘለቀውም ይሄው እሰጥ አገባ ነው።
ከቀደም ተማሪዎች መሪዎች አንዱ የነበረው የዋለልኝ መኮንን አጽም አሁንም በቀብሩ ዕረፍት ያጣው በዚህ መጣጥፍ ምክንያት ነው። የአገሪቷ የግራ ክንፍ ርዕዮተ ዓለም አራማጆች በሞላ በጅምላ የሚወቀሱትም በዚሁ ጉዳይ ነው። አልፎ ተርፎ በአንዳንድ ክፍሎች ዘንድ የአንድ ትውልድ ስም እንደ ርኩስና ከሃዲ የሚወገዘውም በሌላ ሳይሆን በዚሁ ጥያቄ ላይ ወሰደ በተባለው አቋም ነው። በመጀመሪያ የኤርትራ በኋላ ላይም የኦሮሞና የትግራይ ብሔረተኛ ድርጅቶች ለጥያቄያቸው ድጋፍ ማሰባሰቢያ አድርገው የተጠቀሙበት እሱን ነበር። የኢትዮጵያ ተማሪዎች ንቅናቄና የግራ ኃይሎች አገሪቷን ለመበታተን የብሔረተኞች መሣሪያ በመሆን አገልግሎት ሰጥተዋል ተብለው የተከሰሱትም በዚሁ ጥያቄ ዙሪያ ነው። የኢትዮጵያ ተማሪዎች በአገራችን የብሔር ብሔረሰቦች ችግር መፍትሔ በመሠረቱ የሕዝቦች የራስን ዕድል በራስ የመወሰን መብት የተባለው ፍቱን መድኃኒት ነው ብለው ያምኑ ነበር። በዚህ አመለካከት መሠረት ወደ ኢትዮጵያ ግዛት አጼ በግድ የተቀላቀሉትና የተያዙት ሕዝቦች ይህንን ዕድል በመጠቀም ራሳቸውን ለመቻል ከወሰኑ ምርጫው ለነሱ ነው የሚተወው። ነገር ግን የቀረበው የመፍትሔ ሐሳብ በዚያን ዘመን ተማሪዎች እንደተገመተው ቀላል አልነበረም፣ አልሆነምም። ሁሉንም የሚያስማማ በዘላቂነት አብሮ የሚያኖር ቀመርና ስሌት አልተበጀለትም። ለዚህ ነው ጉዳዩ እንደገና መነሳት አለበት የምንለው። ለዚህም ነው በማንነት ፖለቲካና በአብሮነት መኖር መሃል ያለው ቁርኝት አሁንም ርዕሰ ትኩረቱን የተቆጣጠሩት። ስለዚህ ጉዳይ በርካታ መጣጥፎች ተከትበዋል። ተግባራዊ ምላሽ ይሆናል ተብሎ ወታደራዊ ደርግ ተግባራዊ ለማድረግ የሞከረው የራስ ገዝ አወቃቀር ከአንዱ የመፍትሔ ሐሳብ የመነጨ ነበር። የኢህአዴግ ፌዴራላዊ ሥርዓትም ሌላው ሐሳብ ነው። በመድረክ ፓርቲ የተቀናጁ ድርጅቶች ፕሮግራምም አለ። ሁሉም የኢትዮጵያ ብሔረሰቦች በመንግሥታዊ መዋቅር አማካይነት በመካከላቸው ሊኖር የሚሹትን የግንኙነት ቀመር ማጠንጠኛ አድርገው ሥልጣንን ለመከፋፈል ይሞክራሉ። ያም ሆኖ አለመተማመኑንም ሆነ መጠራጠሩና መሸነጋገሉ ገና አልተወገደም። የማንነት ፖለቲካ ዋናው ማጠንጠኛ ሆኖ የመቀጠሉን ጉዳይ ይበልጡኑ የሚያወሳስበው ይህንኑ አለመተማመን ነው። በአገራችን በተፈራረቁት ሁለት መንግሥታትም አስተሳሳሪ ተደርገው ሲቆጠሩ የነበሩ እሳቤዎች አለመሥራታቸው የሚያከራክር አይመስለኝም። በዚያው መጠን የግድ አዲስ አኗኗሪ ቀመር ማስፈለጉም የሚያጠያይቅ ሆኖ አይታየኝም ይላሉ ዩሱፍ ያሲን በመጽሐፋቸው። በተለያዩ ወገኖች ብዙ የተጠቀሰው የዋለልኝ መኮንን መጣጥፍ ከተጻፈ አንስቶ እስከ ዛሬ ድረስ በድልድዩ ስር ብዙ አፈሷል። ሶ ማች ወተር ሃዝ ፓስድ አንደር ዘ ብሪጅ እንደሚሉት ፈረንጆች። በመሃሉ በአገራችን ሁለት ሪፐብሊኮች ተመስርተዋል። የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ወይም ሄድሪ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ወይም ኢፌድሪ። ሁለት ሕግጋተ መንግሥታት ተረቀው ጸድቀዋል። በሁለቱም መግቢያ ወይም ፕሪያምብል ላይ የሕዝቡ ወይም የብሔር ብሔረሰቦችና ሕዝቦች የሥልጣን ምንጭነትና ባለቤትነት ተሰንደዋል፣ በሰነድ መልክ ተቀምጧል። ችግሩ ግን አልተፈታም። የኢትዮጵያን ሕዝብ በአንድ መንግሥት ስር በአንድነት ሊያኖር የሚችል የሁሉም ስምምነት የታከለበት የመንግሥታዊ አደረጃጀት ቀመር ወይም ፎርሙላ እስካሁን አልተገኘም ማለት ነው። ከዚህ በፊት በተለያዩ ሥርዓቶች አስተሳሳሪ ተደርገው ሲወሰዱ የነበሩ እሳቤዎች በተግባር አለመሥራታቸውን መቀበል ይኖርብናል። እኛ ኢትዮጵያውያን አብዛሃነትን በትክክል መቀበል፣ ማስተናገድ ብሎም አቻችሎ ማስተዳደር አለመቻላችንና አሁን ያለው ሕገ መንግሥት መፍትሔ መሆን እንደተሳነው ተቀብለን የግድ የብዙዎች ስምምነት የታከለበት አዲስ ሕገ መንግሥት ማርቀቅና ማጽደቅ ይኖርብናል ባይ ነኝ። በእኔ እምነት ላለመሳካቱ አንዱን ክፍል ተጠያቂ ማድረግ ብቻ ሳይሆን ሁሉም ቆም ብሎ ለችግሩ አስተማማኝ መፍትሔ ማፈላለጉ ላይ መጠመድ የሚኖርብን ይመስለኛል። አብዛሃነትን ለማስተዳደር በቅድሚያ ብዙሃ ወይም የተለያየን መሆናችንን መቀበል ያስፈልጋል። አብዛሃነትን ወይም አንዳችን ከሌላው የተለየን መሆናችንን መቀበሉ የዲሞክራሲ አግባብ ሀሁ ነው። ሌላኛውን መቀበልም እንደ ዲሞክራሲ ሀሁ የአብሮ መኗኗሪያ ቀመር ወይም ፎርሙላ ነው።
ብዙ ጊዜ ልዩነቶቻችን ጌጦቻችን ናቸው የሚል መፈክር እንሰማለን። እኛም አብረን እናስተጋባዋለን። በአመዛኙ አለቦታው። በረጅሙ ታሪካችን ልዩነቶቻችንን ማስተናገድ ችለናል ማለት ግን አይደለም። እንዲያውም በተቃራኒው ልዩነቶቻችንን ማኔጅ ማድረግ አልቻልንም። በዚህ ረገድ ሌሎቹ እንዳወቁበት እኛ እስካሁን አላወቅንበትም። ይህም የቁጭታችን ምንጭ መሆን የነበረበት አንድ ጉዳይ ነው። በየታሪክ መጋጠሚያው ላይ ማምለጥ ያልነበረበት ወርቃማ ዕድል አምልጦናል ብለን በፈሰሰ ውሃ ማዘኑ፣ አንዱ ሌላኛውን መክሰሱና ምክንያቶችና ሰዎችን መደርደሩ ልዩነቶቻችንን ማስተናገድ ካልቻልን አሁንም ይቀጥላል። እነሱን ከማስተናገድና ማኔጅ ከማድረግ ይልቅ ልዩነቶቻችንን ከነጭራሹ መካድ ይቀናናል። እኛ አንድ ነን፣ የምን ልዩነት አመጣችሁብን ማለቱን የምናዘወትርም አልጠፋንም። በእኛ መካከል ልዩነት የሚፈጥሩት የውጭ ጠላቶቻችን ናቸው በማለት በሌላው ላይ መላከኩን የምንመርጥበት ጊዜ ይበዛል። ጉራማይሌነታችንን ከናካቴው ሽምጥጥ አድርጎ መካድ ብቻ ሳይሆን በጉልበት እንዲወገዱ መጣሩ ሌላኛው አደገኛ አካሄዳችን ነው። ተደጋግሞ ተሞክሮ አሉታዊ ውጤት ያስገኘ እንጂ መፍትሔ ሊሆን ያልቻለ አማራጭም ነው። ከረጅሙ ታሪካችን ጉራማይሌነታችንን በግድ አንድ የማድረግ ሙከራዎች ውስጥ ሁለት አብነቶችን ብቻ እንመልከት። በመንግሥታዊ ሥልጣን ሽፋን የተደረጉ የጉልበት እርምጃዎች። የመላ አገሪቷን ሕዝብ በሃይማኖት አንድ ማድረግ በኢማም አህመድ ግራኝ ተሞክረዋል። የዛሬ 480 ዓመት ገደማ ብዙ ጥፋት አደረሰ እንጂ የአገሪቷን ሕዝብ ማስለም ወይም በግድ ሙስሊም ማድረግ አልቻለም። በቦሩ ሜዳ አፄ ዮሐንስ ሙስሊሞችን በሙሉ ክርስቲያኑኑ ወይም ከስትኑ ብለው በንጉሣዊ አዋጅ ለማጥመቅ የተደረገው ሙከራም አልተሳካም። አዋጁ በተወሰነው የጊዜ ገደብ ክርስቲያን ያልሆናችሁ ከአገር ይውጡ ቢልም ሙስሊሞቹ ከአገራቸው አልወጡም። የወጡትም በአጋዥ የጎረቤት ኃይል ተጠናክረው አዋጅ አስነጋሪውን ንጉሥ አስወገዱት እንጂ። ልዩነቶቻችን ጌጦቻችን ናቸው የሚል ውብ መፈክር ማስተጋባት ብቻ ሳይሆን ተግባራዊ ለማድረግ ዲሞክራሲን በቅጡ ለመማማር በቅድሚያ ልዩነቶችን መቀበል ይኖርብናል። ሌላኛውን መቀበል የዲሞክራሲ ሀሁ ነው ይላሉ ጠበብቶች። ምክንያቱም የሌላውን ስብስብ ወይም ግለሰብ ፖለቲካዊና ሃይማኖታዊ አመለካከት መቀበል አብሮ መኖር የግድ የሚለው ቀዳሚው ግዴታችን ብቻ ሳይሆን ቀዳሚ እርምጃ ነው ማለት ያስደፍራል። ሌላኛውን አለመቀበልና የሌላኛውን አመለካከቶችን ማስተናገድ አለመቻል ራሱ ልዩነቶችን ካለመቀበል ጋር በቅርብ የተቆራኘ አካሄድ ነው። በዚሁ መጠን በረጅሙ ታሪካችን ካልተሳኩልን ቁም ነገሮች የሚደመር ጉዳይ ስህተት ነው። ቢሆንም ከእኛነታችን ጋር አብሮን የተወለደ የ40 ቀን ዕድላችን ግን አይደለም። ለመስተጋብሩ መስተጓጎል ምክንያቶች ይኖሩታል፣ በእርግጥም አሉት። ተመራምረን ፈትሸን የችግሩን መነሾ ማግኘቱ የእኛ ፋንታ ነው። በኢትዮጵያ ፖለቲካ ዋናውና ወሳኙ ቅራኔ በመድቦች መካከል ያለው ሳይሆን በብሔረሰቦች መካከል ያለው ነው ብሎ የሚያምነው በሕዝባዊ ወያኔ ሓርነት ትግራይ ስር የተደራጀው የትግራይ ብሔረተኛ ወገን ፍጥጫውና ግብግቡን በእኔና በትግል አጋሮቼ ድል አድራጊነት ደመደምኩት ካለ 25 ዓመታት በኋላም አነጋጋሪ ጉዳይ ነው። የብሔረሰብ ጥያቄ ደርግን አሸንፈው በድል አድራጊነት አዲስ አበባ መግባት መቻላቸውን የአመለካከታቸው የበላይነት አድርገው ወሰዱት። የትግራዩ ነፃ አውጪ በሽርክና አለማመን ብቻ ሳይሆን በመሳሪያ የተቆጣጠረውን ሥልጣን የሀብት ማካበቻ የማድረግ ፍላጎቱ በስብስቦች መሃል የነበረውን ግንኙነት ይበልጡኑ አወሳሰበው ማለት ያስደፍራል። በእነሱ ታጋይ አባባል ብሶት የወለደው ኢህአዴግ ችግሩን አልፈታም ብቻ ሳይሆን የሌላ ብሶት ምክንያት ሆኖ ብሶት ወለደ እንጂ። ባጭሩ በኢትዮጵያ ብሔረሰቦች መካከል የነበረው ያልተመጣጠነ ግንኙነት አልተፈታም። የኢህአዴግ አወቃቀር ሥርዓት የተበጀለት ፉክክር ኦርጋናይዝድ ሪቫለሪ ሆኖ ቁጭ አለ። አለመተማመኑና በጎሪጥ መተያየቱ ጣራ በነካበት ዘመን ላይ ደርሰናል የሚባለውም ከዚህ በመነሳት ነው። አንዱን ስብስብ ከሌላኛው ጋር የሚያጋጨው እነሱና እኛ ተባብለው ልዩ በሚያደርጓቸው ከሌላው ስብስብ በሚለዩዋቸው ተጋሪዎች ዙሪያ በወገንተኛነት መሰባሰባቸው ወይም አልፎ ተርፎ መደራጀታቸውም አይደለም። በአንዱ ወይም በሌላው ርዕሰ ጉዳይ ወይም
ቁም ነገር ላይ መነታረካቸው ወይም አለመስማማታቸውና ወገን ለይተው በተጻራሪነት መቆማቸው እንጂ አንዱ የሌላው ዓላማ ግብ እንዳይመታ ለማድረግ ሲፋጠጡና ግጭት ውስጥ ሲገቡ ነው። የትግራይ ብሔረሰብ ራሱን ከሌላው የሚለየው በቋንቋ ተጋሪዎች መደራጀቱና በነበሩት የመንግሥታት ሥርዓቶች ደረሰብኝ የሚለውን በደልና ወደ ዳር መገፋት ለማስወገድ መታገሉ ሳይሆን ሥልጣንን በመሣሪያ ኃይል ከተቆጣጠረ በኋላ የራሱን ጠባብ ዓላማ የሌሎችን ዓላማ በተጻረረ መልኩ ተግባራዊ ለማድረግ መሞከሩ ነው የአሁኑ ቅራኔው ምንጭ። በእኔ አመለካከት የዛሬው የኢትዮጵያ ብሔረሰቦች ውዝግብ እምብርት ይህ ነው። የውዝግቡን ምንነት መረዳት የመጀመሪያው እርምጃ ነውና በዚሁ እንጀምር። አፈታቱም በዚህች አገር ዲሞክራሲ አግባብ ከማስፈን ውጪ ከቶ ሊታይ አይችልም። በኋላ ቅርነታችን ግንባር ቀደም ምክንያት አድርገን ያስቀመጥነው ያላባሩ የእርስ በርስ ጦርነቶችን ነው። ለእነሱም በተራው ያልተገደበ የፈላጭ ቆራጭ ሥልጣን መስተዳድር ነው በምክንያትነት የተነገረው። ለእሱም ፍቱን ምሱና መድኃኒቱ ዲሞክራሲያዊ አግባብ ስር እንዲሰድ ማድረግ ነው። የአገራችን ሕዝብ ከሚገኝበት ጎስቋላ የኑሮ ሁኔታ ለመውጣት ምሱ አስተማማኝ የኢኮኖሚ እድገት ነው። የኢኮኖሚ እድገት ከተመዘገበ በኋላም የተመረተው በትክክል ካልተከፋፈለ ማኅበራዊ ፍትሕ ሰፈነ ማለት አይቻልም። ብዝበዛም ተወገደ ማለት ያዳግታልና እዚህ ላይ የፍትሐዊ ክፍፍል አስፈላጊነት ጎልቶ መታየት አለበት። ዲሞክራሲ በመሠረቱ ከእኛ የተለየውን የሌላኛውን ወገን አመለካከት የመቀበልና የማስተናገድ አግባብና አካሄድ ነው ብለናል። ይህ በቅድሚያ ከአንድ ቡድን ወይም ግለሰብ አስተያየትና አመለካከት ጋር ያለንን ልዩነት መቀበል ነው። ልዩነቱን መካዱ ወይም አለመቀበሉ መፍትሄ አለመሆኑን መቀበልም ሌላው ነው። ከዚህ በኋላ ነው ልዩነቶቻችንን የማስተናገድ ሜካኒዝሞች በሥራ ላይ የሚውሉት። ዲሞክራሲ በመሠረቱ ሥልጣንን በውድድርና በሰላማዊ መንገድ አስተናግዶ በመራጩ ሕዝብ ይሁንታ በመንግሥት ሥልጣን ላይ ተራ በተራ መፈራረቅ ነው፣ በታወቁና በሕግ በተደነገጉ የጨዋታ ሕጎች መሠረት። ተወዳድሮ የሕዝብን ይሁንታ ያጣው ወገን ደግሞ ውሳኔውን ተቀብሎ ከሥልጣን ተሰናብቶ ወደ ተቃዋሚ ቦታ መዛወር ነው። ጊዜውን ጠብቆ እንደገና ተወዳድሮ የመራጩን ሕዝብ ፈቃጅነት ዳግም የመሻት ሂደት ነው። የሥልጣን ፍርቅርቆሹ በምርጫ ሳጥን አማካይነት ብቻና ብቻ ሲሆን ነው እንግዲህ እውነትም ልዩነቶቻችንን ተቀብለንም አስተናግደንም የዲሞክራሲ ሥርዓት ከስር መገንባት ጀምረናል ማለት የምንችለው። ለቀጣይነቱ ዋስትና ለመስጠት ደግሞ በአንድ ዙር ምርጫ ብቻ ሳይሆን ሥልጣን መፈራረቅ መቻሉ በተደጋጋሚ ምርጫዎች መረጋገጥ ሲኖርበት ነው። ዲሞክራሲያዊ ሥርዓቱ በተደላደለ መሠረት ላይ ቆሟል ማለት እንዲቻል በአገሪቷ ባለድርሻ ስብስቦች መካከል ሰላም ካልተፈጠረ ወደ ዲሞክራሲያዊ ሥርዓት መሸጋገር አንችልም። ልክ እንዳላባሩ የእርስ በርስ ጦርነቶች አለመስማማቱ የሰላም ጸር ነው። እሱም በተራው ዲሞክራሲን ያደናቅፋል። እንደ ዋና አስተሳሳሪና አሰባሳቢ ቀመር አድርገን የምንመለከተው የአንድ አገር ልጅነትን መቀዳጀት አስቸጋሪ ነው። በሥልጣን ላይ ያለው መንግሥት የተደራጀ ፉክክር መልክ መያዙ ይህን ሽግግር ምን ያህል አስቸጋሪ እንዳደረገውና እንዳወሳሰበው ተመልክተናል። ግንኙነቱ የተደራጀ የተቋም መልክ የወሰደ ፉክክር ወይም ኦርጋናይዝድ ሪቫለሪ አድርጎታል ብለናል። ለዘመናት በአንድ ግለሰብ አምባገነንነት ከሚመራ ግንባር የሥልጣን ሽኩቻ ወደ በዛበትና የግለሰቦች ፉክክር ወዳየለበት የአንጃዎች ጥርቅም የግንባሩን ቅርጽ ይለውጠዋል። ኢህአዴግ የአራት እኩል ድርጅቶች ውህድ ግንባር እንዳይሆን የህወሓት ጠርናፊ በላይነት አሽመድምዶታል። ለዚህም ነው ከ25 ዓመታት በኋላም የብሔረሰብ ጥያቄ አነጋጋሪ ጉዳይ ብቻ ሳይሆን የአፋጣጭ ውዝግብ መነሻ በመሆን የቀጠለው። ያለመተማመንና የጥርጣሬ ምንጭ አንዱ ሌላኛውን እንደ እኩል ሸሪክ አለመቀበሉ ነው ብለናል። በምትኩ የበላይነት የተቀዳጀው የአንድ ስብስብ ኤሊት የሌሎች ስብስቦች ወኪል ይፈጥራል እንጂ ወካይነታቸውን በጸጋ ለመቀበል ዝግጁ አይደለምም ብለናል። ከ1991 እስከ ዛሬ በህወሓት ተግባራዊ እንቅስቃሴ የታየውም
ይኸው እውነታ ነው። ኢትዮጵያ ወዴት መፍትሄውስ ምንድነው ለሚለው ጥያቄ ቅጽበታዊ መልሱና ምሱ ያለውን መንግሥት ወደ ክብ ጠረጴዛ አስገድዶ ፍትሐዊ የሆነ ምርጫ የሚካሄድበት ሁኔታ እንዲመቻች ማድረግ ነው። በዚህ በረጅሙ የሚያገለግል መፍትሄ ማምጣት ነው። ከዚያ በፊት የሽግግር ጊዜ የግድ ሊያስፈልግ ነው ያለ ጥርጥር። ወያኔ በኢትዮጵያ ሕዝብ መካከል ያለው ዋናው ቅራኔ የመደብ ጥያቄ ሳይሆን የብሔር ጥያቄ ነው ብሎ የተነሳ ድርጅት ነው። ከስር መሠረቱ ደርግ ሥልጣን በያዘ ከወራት በኋላ ደርግን ለመታገል በረሃ የወረዱ የትግራይ ብሔረተኞች ስብስብ ነው። ኢያፓና መኢሶን እንደሚሉት ዋናው ቅራኔ በመደቦች መካከል ሳይሆን በብሔረሰቦችና በቋንቋ ስብስቦች መካከል ያለው ቅራኔ ነው ብሎ የትጥቅ ትግል ያቀጣጠለ ድርጅት ነው። ለዚህ ማስረጃውም አዲስ አበባ በድል አድራጊነት በገባውበት ጊዜ የዚህ አባባል ትክክለኛነት ተረጋገጠ ብሎ የሚኩራራ ድርጅት ነው። ይህ ጥያቄ ሲያወዛግብ ከርሞ የብሔር ጥያቄ የኢትዮጵያ ተማሪ ንቅናቄን በሁለት ጎራ ከፍሏል። በትግሉ ሂደት ከመደብ ይልቅ የብሔረሰብ ቅራኔው አሸናፊ የሆነ ቢመስልም ቅሉ የአንዱ ወገን ድል የአንዱ ሽንፈትም ችግሩን አልፈታም ነው ድምዳሜው። በሌላ በኩል ከላይ እንደተመለከትነው በተዋቀረ ወይም በተደራጀ ፉክክር ላይ መሠረቱን የገነባው ኢህአዴግ እንኳን ከግንባር ወደ አንዱ ውህድ ድርጅት ሊራምድ ወይም ሊሸጋገር ቀርቶ በአገሪቷ የተከተላቸው ሌሎች የአይዲዮሎጂ፣ የፖሊሲ፣ የስትራቴጂና የልማት ንድፎች ሁሉ ከዚህ ጋር በቅርብ የተቆራኙ ጥልፍልፎች ናቸው። ፌዴሬሽን፣ ሕገ መንግሥት፣ ልማታዊ መንግሥት ሁሉ ይህንን ሥርዓት ዕድሜ እንዲያራዝሙ የተነደፉ ናቸው። የአንዱን ስብስብ ሥርዓት የበላይነት ለማረጋገጥ የታቀዱ ናቸው። ሕገ መንግሥቱም አናሳው በአብላጫው ላይ ተጭኖ አብላጫውን በማሻሻል ረገድ ምንም የማይሞከርበት ፈላጭ ቆራጭነት መሣሪያ ነው። ተደጋግሞ አገሪቷ ወዳልታወቀ አቅጣጫ በማምራት ላይ ናት መባሉ ብቻ ሳይሆን ከተሻለ ዕድል ይልቅ ወደ ባሰ አስፈሪ ገደል አፋፍ እየነጎደች ነው የሚል ስጋትና ፍራቻ መስፈኑ እምበለ ምክንያት አይደለም። በታሪክ አጋጣሚ ሥልጣን የተቆጣጠሩ ኤሊቶች ወይም በተራ አባባል ባለጊዜዎች ሊያሳምኑ እንደሚሞክሩት ሳይሆን የተፈራው መበታተን ባይደርስም ሕዝቡ የናፈቀው እድገትና በዲሞክራሲያዊ አግባብ የመተዳደር ዕድል እስካሁን አላጋጠመውም። መግቢያው እንጂ መውጫው የማይታየው ጨለማ ዋሻ እሱ ነው። ከተለያዩ የአገራት የሽግግር መሰናክሎች በተገበየው ትምህርት የራሳችን ዲሞክራሲያዊ ሽግግር የተሳካ እንዲሆን ለማድረግ የሽግግር ውጥኖች የመንደፍ ተነሳሽነቶችም ብቅ ብቅ እያሉ ናቸው። በተለያዩ አገር በቀል ኃይሎች እየተነደፉ ያሉ በርካታ የሽግግር ትልሞችና መፍትሄ ሐሳቦች አሉ። ይህም ሌላው ይበል የሚያሰኝ ጅማሮና ተነሳሽነት ነው። በመድረክ የታቀፉ ፖለቲካ ድርጅቶች የተስማሙባቸው መሠረተ ሐሳቦች እንደ መግባቢያ ሰነዶች ሊያገለግሉ ይችላሉ የሚል እምነት አለኝ። ትምህርት የሚቀሰምበት በቱኒዚያ የታየው አይነት የተሳካ ሽግግር አለ። የቱኒዚያ ሕገ መንግሥት አርቃቂ ሸንጎ ከሁለት ዓመት ውይይት በኋላ የብዙዎቹ ስምምነትና ይሁንታ የታከለበት ሕገ መንግሥት ሰነድ አጽድቋል። ከዚያም ወዲህ መጀመሪያው ገዢ ፓርቲ በምርጫ ሲሸነፍ ሰላማዊ የሥልጣን ርክክብ ተደርጓል። የመኖቹ ለ10 ወራት ለአስጨራሽ ብሔራዊ መግባባት በኋላ በመጪው መንግሥት አወቃቀር ላይ ስምምነት ተገኝቶ የመንገድ ካርታ ላይም ጭምር ስምምነት ከደረሰ በኋላ ነው ተቃዋሚውን መሣሪያ ማስታጠቁና በውጭ ኃይሎች ጣልቃ ገብነት ጉዳዩ እንደገና ጥሬ ለመሆን የበቃው። የእኛ አይነት የሽግግር ችግር ከሚያላጋቸው መሰል አገሮች የምንቀስመው ጠቃሚ ትምህርትም በርካታ እንደሆነ መገንዘብ አይገድም። የብዙዎቹ ስምምነት የታከለበት የሽግግር የመንገድ ካርታ በእጃችን ከገባ ኢትዮጵያ ወዴት የሚለው እንቅልፍ ከልካይ ጥያቄያችን የተወሰነ መልስ አገኘ ማለት ነው። ፈትሸን ተመራምረን ትክክለኞቹ ምክንያቶች ማግኘቱ የእኛ ፋንታ ነው። ዩሱፍ ያሲን ይቅር ማንገላፋት ይበቃል መኝታ ይጥፋ ከአገራችን